ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 6 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በደቡብ አፍሪካና በሳዑዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበርና ፍትህ እንዲያገኙ የሚመለከታቸው አካላት ጥረት እንዲያደርጉ ቅዱስ ሲኖዶስ ጥሪ ማቅረቡን የጸጥታው ምክር ቤት በአስቸኳይ መሻሻል እንዳለበትና ለአፍሪካ ቋሚ ውክልና ቅድሚያ ሊሰጥ እንደሚገባ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ማሳሰባቸውን እንዲሁም ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ ተገልጋዮች አዲስ አበባ ዋናው መስሪያ ቤት መምጣት እንደማይጠበቅባቸው መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በደቡብ አፍሪካና በሳዑዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበርና ፍትህ እንዲያገኙ የሚመለከታቸው አካላት ጥረት እንዲያደርጉ ቅዱስ ሲኖዶስ ጥሪ አቀረበ። በመላው ዓለም በደቡብ አፍሪካና በሳዑዲ አረቢያ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበር የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ዛሬ በሰጠው መግለጫ ጥሪ አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤውን ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓ.ም ድረስ ለ7 ቀናት ሲያካሂድ ቆይቶ አጠናቋል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችንም አሳልፏል። በሁለተኛ ደረጃ ምልአተ ጉባኤው የተወያየበት ጉዳይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ህዝቡን እንዲያጽናኑ እየደረሰ ያለውን ችግር ከቋሚ ሲኖዶስና ከሰላም ኮሚቴ ጋር በመሆን የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ ቅዱስ ሲኖዶስ ወስኗል። ምልአተ ጉባኤው የተወያየበት ሌላኛው አጀንዳ የቀድሞው የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሁለተኛ የቤተ ክርስቲያን ታሪክ በዓለም መድረክና የኢትዮጵያ ቤተክርስቲያን ታሪክ በሚሉ አርዕስት አዘጋጅተው ያሳተሟቸው መጽሐፍትን የማሳተምና የማሰራጨት የባለቤትነት መብት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንዲሆን ወስኗል። ቅዱስ ሲኖዶስ ከላይ የተዘረዘሩትን ጨምሮ የተለያዩ ውሳኔዎችን ያሳለፈ ሲሆን ምልአተ ጉባኤው በተነጋገረባቸው ጉዳዮች ላይ በትኩረት እንዲሰሩና በአሁኑ ጊዜ ኢትዮጵያን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መደፍረስ በእጅጉ እንዳሳሰበውም አስታውቋል። የጸጥታው ምክር ቤት በአስቸኳይ መሻሻል እንዳለበትና ለአፍሪካ ቋሚ ውክልና ቅድሚያ ሊሰጥ እንደሚገባ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርጅቱ የተመሰረተበትን 80ኛ ዓመት ምክንያት በማድረግ በኢትዮጵያ የተዘጋጀውን ልዩ የቴምብር ስብሰባ ከፍተዋል። ዋና ጸሐፊው በስነ ስርዓቱ ላይ ባደረጉት ንግግር አዲሱ የመታሰቢያ ቴምብር የተመድን 80ኛ ዓመት ከማክበር ባለፈ በኢትዮጵያና በተመድ መካከል ያለውን ታሪካዊ የጠበቀ አጋርነት የሚያሳይ መሆኑን ገልጸዋል። ኢትዮጵያ በአውሮፓውያኑ 1945 የተመድ ቻርተርን ከፈረሙ የመጀመሪያዎቹ 51 ሀገራት አንዷ መሆኗን ያነሱት ዋና ጸሐፊው አብዛኛው የአፍሪካ አህጉር በቅኝ ግዛት ስር በነበረበት ወቅት ነጻነቷን ጠብቃ የቆየች ጥንታዊ የስልጣኔ ማሳያ መሆኗንም አውስተዋል። ኢትዮጵያ ሌሎች የአፍሪካ ሀገራት ነጻነታቸውን እንዲያገኙና የድርጅቱ አባል እንዲሆኑ ላበረከተችው ግንባር ቀደም ሚናም አድናቆታቸውን ገልጸዋል። አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ከተማ መሆኗን የጠቀሱት ዋና ጸሐፊው ከተማዋ የአፍሪካ ህብረት መቀመጫና በዓለም ላይ ካሉ ትላልቅ የተመድ የስራ ጣቢያዎች አንዷ በመሆን ያላትን ስፍራ አጉልተዋል። ኢትዮጵያውያን በወታደራዊና ሲቪል ሰራተኞች በዓለም ዙሪያ በሰላም ማስከበር ስራዎች ላይ እያበረከቱት ላለው ታላቅ አስተዋጽኦም እውቅና ሰጥተዋል። ዋና ጸሐፊው አያይዘውም የዓለም አቀፍ ተቋማት አፍሪካ በቅኝ አገዛዝ ስር በነበረችበት ወቅት የተፈጠሩ በመሆናቸው ይህንን ታሪካዊ በደል ለመቀልበስ የጸጥታው ምክር ቤት በአስቸኳይ መሻሻል እንዳለበትና ለአፍሪካ ቋሚ ውክልና ቅድሚያ ሊሰጠው እንደሚገባ አሳስበዋል። አክለውም ኢትዮጵያ በኢኮኖሚ ልማት የላቀ እድገት እያሳየች መሆኗን ጠቅሰው ይህም አፍሪካ በዓለም አቀፍ የፋይናንስ ተቋማት ውስጥ የውሳኔ ሰጭነት ሚና ሊኖራት እንደሚገባ ማረጋገጫ መሆኑን አስታውቀዋል። በተመሳሳይ በመርሃ ግብሩ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በተባበሩት መንግስታት ድርጅትና በዓለም አቀፍ ስርዓት ውስጥ ውክልና ማግኘት እንዳለባትና አፍሪካ በታላቅ ኃላፊነት የበኩሏን ድርሻ ለመወጣት ዝግጁ ናትም ብለዋል። ከፊታችን ያለው ኃላፊነት ግልጽ ነው ያሉት ጠቅላይ ሚኒስትሩ የዓለም የባለ ብዙ ወገን ስርዓት ጊዜውን የሚመጥን ለውጥ እንደሚያስፈልገውም ተናግረዋል።
ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ ተገልጋዮች አዲስ አበባ ዋናው መስሪያ ቤት መምጣት እንደማይጠበቅባቸው ተገለጸ። የኢትዮጵያ ፌዴራል ፖሊስ ከዛሬ ግንቦት 6 ቀን 2018 ዓ.ም ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው አስታውቋል። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችሉ የፌዴራል ፖሊስ ገልጿል። ይህ አዲስ አሰራር ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርቲፊኬት ለማግኘት ረጅም ሰዓታትን ተሰልፈው ለሚውሉ ተጓዦች እንግልትን እንደሚቀንስም ይጠበቃል። ቀደም ሲል በነበረው መጨናነቅ ሳቢያ ህገወጦችና ደላሎች ጉዳያቸውን እናስፈጽማለን በሚል ዜጎችን ለዝርፊያና ለከፍተኛ ውጪ ሲዳርጉ መቆየታቸውም ይታወሳል። ወጣቶች የተሻለ ህይወት ፍለጋ በህጋዊ መንገድ ለመውጣት በሚያደርጉት ጥረት እንዲህ ያሉ መሰናክሎች ገጥማቸው ተስፋ በመቁረጥ ባልተፈለገ መንገድ እንዳይወጡ ጥንቃቄ ሊደረግ እንደሚገባም በተደጋጋሚ ይገለጻል። እስራኤል ከኢራን ጋር ጦርነት ውስጥ በነበረችበት ወቅት ኔታንያሁ የተባበሩት አረብ ኤምሬቶችን በድብቅ መጎብኘታቸውን ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ ተባበሩት አረብ ኤምሬቶች ሚስጥራዊ ጉዞ ማድረጋቸውንና ከሀገሪቱ ፕሬዝዳንት ጋር እንደተገናኙ ተናግረዋል። ይህ በእንዲህ እንዳለ የኢራን ጦርነት በዓለም ምጣኔ ሀብት ያስከተለው ቀውስ እንደሚያሰጋ ህንድ አስታውቃለች። እንዲሁም ኢራናውያን ባለስልጣናት ለብሪክስ ስብሰባ ወደ ህንድ ተጉዘዋል። ዝርዝሩን ሀና ፍሳት አቀርበዋለች። አብራችሁን ቆዩ። እስራኤል ከኢራን ጋር ጦርነት ውስጥ በነበረችበት ወቅት ኔታንያሁ የተባበሩት አረብ ኤምሬቶችን በድብቅ መጎብኘታቸውን ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ ተባበሩት አረብ ኤምሬቶች ሚስጥራዊ ጉዞ ማድረጋቸውንና ከሀገሪቱ ፕሬዚዳንት ጋር እንደተገናኙ ተናግረዋል። የኔታንያሁ ጽህፈት ቤት የእስራኤል ጠቅላይ ሚኒስትርና ፕሬዚዳንት ሼህ መሐመድ ቤን ዛይድ መካከል የተደረገው ንግግርም ታሪካዊ እድገት ማምጣቱን ገልጸዋል። ይሁን እንጂ ጠቅላይ ሚኒስትሩ እንዲህ ባሉ በአጭር ሰዓት ውስጥ የኤምሬትስ የውጭ ጉዳይ ሚኒስቴር እውነትን መሰረት ያላደረገ ነው በሚል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። የኤምሬትስ የውጭ ጉዳይ ሚኒስቴር የሁለቱ ሀገሮች ግንኙነት ይፋዊ ባልሆኑ ስምምነቶች ያልተመሰረተ ነው ሲል ጠንከር ያለ መግለጫ ሰጥቷል። ኢራን በመካከለኛው ምስራቅ ጦርነት በኤምሬትስ ላይ በርካታ ኢላማዎችን የደበደበች ሲሆን ቴህራን ሀገሪቱ ከአሜሪካና ከእስራኤል ጋር ባላት የቅርብ ግንኙነት ትተቻለች። ሮይተርስ የዜና ወኪል ምንጮቹን ጠቅሶ እንደዘገበው በእስራኤልና በኤምሬትስ ፕሬዚዳንት መካከል የተደረገውን ንግግር በኦማን ድንበር አቅራቢያ በምትገኘው አልአይን ከተማ የተደረገና ለሰዓታት የዘለቀ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የሀገራቱን ግንኙነት በተለይም የመከላከያ አጋርነትን እንዳጠናከር ይታመናል። ይህ በእንዲህ እንዳለ የኢራን ጦርነት በዓለም ምጣኔ ሀብት ያስከተለው ቀውስ እንደሚያሰጋ እንዳስታውቃለች። በኢራን ጦርነትና ግጭቶች ምክንያት ዓለም ከፍተኛ ቀውስ ውስጥ መግባቱ አሳሳቢ እንደሆነ እንገልጻለች። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ኒው ዴሊ ውስጥ እየተካሄደ ሲሆን ግጭቶቹም የምጣኔ ሀብት አለመረጋጋትና የኃይል አቅርቦት ቀውስ ማስከተላቸውም ተገልጿል። ኢትዮጵያ፣ ኢራንና ሩሲያ አባል በሆኑበት የብሪክስ ሀገራት የሁለት ቀን የውይይት መድረክ ላይ የኢራን ጉዳይ ዋነኛ አጀንዳ እንደሆነም ተጠቁሟል። የህንድ የውጭ ጉዳይ ሚኒስትር የተሰበሰብነው ዓለም ከፍተኛ ቀውስ በገጠመው ወቅት ነው። ግጭቶች፣ የምጣኔ ሀብት አለመረጋጋቶች፣ የንግድ መሰናክሎች፣ ቴክኖሎጂዎችና የአየር ንብረት ለውጥ ዓለምን እየለወጠ ነው ብለዋል። ታዳጊ ምጣኔ ሀብት ካላቸው ሀገራት ብዙ ይጠበቃል። ብሪክስ ነገሮችን ለማርገብ ሚናውን ይወጣል ሲሉ አክለዋል። በተጨማሪም ኢራናውያን ባለስልጣናት ለብሪክስ ስብሰባ ወደ ህንድ ተጉዘዋል። የኢራን ምክትል የውጭ ጉዳይ ሚኒስትርን ጨምሮ ኢራናውያን ባለስልጣናት ወደ ኒው ዴሊ መሄዳቸውንና ከህንድ አመራሮች ጋር እንደተገናኙም ተዘግቧል። ከዛሬ ሐሙስ ግንቦት 6 ቀን 2018 ጀምሮ ለሁለት ቀናት የሚካሄደውን ውይይት የምትመራው ህንድ ስትሆን የፊታችን መስከረም ላይ ስለሚካሄደው የብሪክስ አባል ሀገራትም የመሪዎች ጉባኤ ማብራሪያም ትሰጣለች ተብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ቴህራን ከህንድ የውጭ ጉዳይ ሚኒስትርና ከሌሎችም ባለስልጣናት ጋር የሁለትዮሽ ውይይቶችን ለማካሄድ አቅዳለች። ቃል አቀባዩ ለህንድ መገናኛ ብዙኃን እንደገለጹት እነዚህ ውይይቶችም ለኢራን ከፍተኛ ዋጋ ያላቸው ናቸው። አሜሪካ ኢራን ላይ ሌላ ዙር ጥቃት ልትከፍት የምትችልበት እድል ስለመኖሩም ከኢንዲያ ቱዴይ ግሎባል ጋዜጣ ተጠይቀው መከላከያ ኃይላቸውን ለማንኛውም ሁኔታ ዝግጁ መሆኑን ላረጋግጡ
ላረጋግጥላችሁ እችላለሁ በማለትም ቃል አቀባዩ መልሰዋል። የኢራንን መሬት ለመርገጥ የሚዳፈር ማንኛውም አካል ይጸጸታል በማለትም አክለዋል። ብሪክስ ኢትዮጵያን ጨምሮ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ አባል የሆኑበት ስብስብ ነው። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።